ሰላም እንደምናችሁ ክቡራን አድማጮቼ፣ አልካትራዝን ዛሬ እንፈትሸዋለን። ትራምፕ በድጋሚ እንዲከፈት ስላዘዙት የአደገኛ ወንጀለኞች እስር ቤት 5 እውነታዎች ዛሬ ተዘርዝረዋል። በአሜሪካ ምዕራባዊ ክፍል በ19ኛው መቶ ክፍለ ዘመን ነው የተሰራው አልካትራዝ። በፓሲፊክ ውቅያኖስ የሚጓዙ መርከቦችን አቅጣጫ ለማመላከት አናቱ ላይ መብራት ተሰቅለዋል። እንደ ባህር መከላከያ ሰፈርም ህንፃው ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነ ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ከሆነ በኋላ ነው። በፈረንጆቹ ከ1934 እስከ 1963 ዘሮክ በሚል ስያሜም የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ እንዲሆን ተፈርዶበታል። በ1962 3 ታራሚዎች አመልጠው የገቡበት አልታወቀም። ተጨማሪም የሆሊውድ ፊልሞች ማጠንጠኛ መሆኑ አልካትራዝ እውቅናውን እንዲጨምር አስችሏል። ዶናልድ ትራምፕ አልካትራዝ በድጋሚ ተከፍቶ በማስፋፋት የአሜሪካ አደገኛና ጨካኝ ወንጀለኞች መታሰሪያ እንዲሆንም አዘዋል። ስለ አልካትራዝ በስፋት የማይታወቁ 5 እውነታዎች እንዲህ ናቸው። አንደኛው ለሌሎች እስር ቤት ምሳሌ ነው። በፈረንጆቹ አቆጣጠር 1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 በዓለም ረዥሙ የሲሚንቶ ግንብም በዙሪያው ታጠረ። የእስር ቤቶች ቁንጮ በሚልም ስያሜው ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይንም አመፀኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። 3 እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። ይህንን የአልካትራዝ አሰራር ሌሎች ማረሚያ ቤቶችም ወርሰውታል። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ነው። እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማህበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች የተሞላ ነው ይባላል። እስረኞችን ለየብቻቸው በማሰር እንዳያሲሩ ማድረግ ከጥብቅ የቁጥጥር መንገዶች አንዱ ነበር። እስረኞቹ ከሳምንቱ መጨረሻ ቀናት ውጭ እርስ በርስ እንዲያወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደ ተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። ሁለተኛው ጥቂት አደገኛ ወንጀለኞች የሚታሰሩበት መሆኑ ልዩ ያደርገዋል። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካይ ከ260 እስከ 275 ታራሚዎች ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግስት እስረኞች 1% ገደማ ነው። በአሜሪካ ታላቁ የምጣኔ ሀብት ቀውስ ወቅት የተደራጁ ወንጀለኞች በዚህ እስር ቤት ታስረዋል። በጣም የሚታወቀው አልፎንስ ኤልቻፖ ሲሆን በቺካጎ የወንጀል ቡድን መሪ እንደነበር ታሪኩ ይናገራል። ኤልቻፖ ወደ አልካትራዝ የተላከው አትላንታ ታስሮ ሳለ የወንጀል ድርጊቱን ከማረሚያ ቤት በመቀጠሉ ነው። አልካትራዝ 4 ዓመት ከታሰረ በኋላም የቂጥኝ በሽታ ስለያዘ ወደ ሌላ ማረሚያ ቤትም ተዛውሯል። ሌላው ታዋቂ እስረኛ በግድያ ወንጀል የተፈረደበት ሮበርት ስታውድ ነው። ሮበርት አዋፍ ይወድ ስለነበር የአልካትራዝ ወፍ ተመልካች የሚል ቅጽል ስምም ተሰጥቶታል። በካንሳስ እስር ቤት ሳለ አዋፋትን ያሳድግ ነበር። በአልካትራዝ ግን እንስሳት ማስገባት ክልክል ነበር። ሌላው ታዋቂ እስረኛ አልቪን ካርፖዊዝ ነው። በህዝብ ዘንድ በጣም ይጠላ የነበረው ኤልቪን በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም ነበር። ለ25 ዓመታት በአልካትራዝ በመታሰር ለረዥም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖም ተመዝግቧል። በ1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ እና ራፋኤል ካንሰል ሜሬንዳም ታዋቂ የአልካትራዝ እስረኞች ናቸው። የፖርቶሪኮ ናሽናሊስት ፓርቲ አባላትም ነበሩ። ሌላው ሶስተኛው ከአልካትራዝ ለማምለጥ እጅግ ከባድ መሆኑ ነው ልዩ የሚያደርገው። አልካትራዝን በኤሌክትሪክ ሽቦ በማጠርና በታጠቁ ወታደሮች በማስጠበቅ ከማረሚያ ቤቱ ማምለጥ ከባድ እንዲሆን ታስቦ ነው የተገነባው። ሆኖም ግን ታራሚዎች ማምለጣቸው አልቀረ። በ3 አስርት ዓመታት ውስጥ 36 እስረኞች 14 ጊዜ ማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን 6ቱ ተገለዋል። 2ቱ ደግሞ ውቅያኖስ ውስጥ ሰምጠው ሞተዋል። 5 እስረኞች ግን የት እንደደረሱ አይታወቅም። አመልጦ ሊሆን ይችላል ተብሎ ቢገመትም መንግስት ጠፍቷል ብሎ ነው የሚያምነው። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ 1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባወርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። በ1945 ጆን ጊለስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቲቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ
አዛዦች ደረሱበት። ባትል ኦፍ አልካትራዝ በመባል የሚታወቀው በፈረንጆቹ በ1946 የተደረገው የማምለጥ ሙከራም በታሪክ ይጠቀሳል። 6 እስረኞች መሳሪያ ሰርቀው 2 ጠባቂዎችን ሲገሉ 18 አቁስለዋል። ማምለጥ ግን ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊንና ጆን አንግሊን የተባሉ ታራሚዎች አመልጠዋል። ልብሳቸው በአቅራቢያው ባለ ኤንጅል ደሴት ላይ ስለተገኘ ምናልባት ሰጥመው ይሆናል ተብሎ ይታመናል። ጆን ስኮትና ዳር ፓርከር የተባሉ ታራሚዎች በጓዳ በኩል ሾልከው ቢያመልጡም ደሴቱ ላይ ተይዘዋል። ሌላው አልካትራዝ በሆሊ 4ኛው ማለት ነው በሆሊውድ ፊልም ላይ ገናና ነው። በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት ግን አይደለም። አልካትራዝ በፊልምና በመጽሐፍት እንደሚሳለው አስከፊ ቦታም አይደለም። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝ እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶች ቃል አቀባይ ይናገራሉ። በፈረንጆቹ 1979 ክሊንት ኢስትውድ የተወነበት ስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንግሊንና ጆን አንግሊን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም በእርግጠኝነት አመልጠው ስለመሆኑ መረጃ የለም። መርደር ኢን ዘ ፈርስት የተባለው ፊልምም ታራሚው ሄንሪ ቶዶሬ ለአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘ ሮክ ተከታታይ ቴሌቪዥን ድራማና ጌምም ሆኗል። ከአልካትራዝ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝ ለማስተዳደር የሚያስፈልገው ከፍተኛ ወጪ በ1963 እንዲዘጋ ምክንያት ሆኗል። የአሜሪካ የፍትህ ሚኒስትር አልካትራዝ ለማደስ $5 ሚሊዮን እንደሚያስፈልግ አስታውቀው ነበር። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን $10 በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦል ትራይብስ የተባለው ቀደምት ማህበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክረዋል። በ19ኛው ክፍለ ዘመን አካባቢ ማህበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁም ነዋሪዎቹ ይናገራሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቲቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ጌታም አልሆኑም። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በዓመት 1.3 ሚሊዮን ቱሪስቶች ይጎበኙታል አልካትራዝን። በመቶዎች የሚቆጠሩ አትሌቶች የዋናም ሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገው ይጠቀሙበታል። በቂ ልምምድ ከተደረገ ከእስር ቤቱ ማምለጥ እንደሚቻል ማሳያ መንገድ ተደርጎም ይወሰዳል። አልካትራዝ ይህ በአሜሪካ የሚገኘው አስፈሪው ከባዱ የምድር ላይ ገሃነብ ተብሎ የሚጠራው እስር ቤት ነው። ከባድና አደገኛ ወንጀሎች የሚታጎሩበታል። አሜሪካም የሰብአዊ መብት ተከራካሪ ጠበቃ ነኝ ትላለች። ጓንታናሞንና አልካትራዝን የመሰሉ እስር ቤቶች እንዲሁም ሌሎች ድብቅ ማፈኛ እስር ቤቶች እንዳሏት ይታመናል። ስለዚህ የዲሞክራሲ ቁንጮ ነኝ ብላ ለመከራከር ስልጣን ይኖራታል። ምን ትላላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም